ይደርሳል። ይሄ እንግዲህ ገና አፍ ውስጥ ሳይወጣ ማለት ነው። በልብ ውስጥ ሁለት ኤነርጂዎች ናቸው የሚወጡት። ከፍተኛ ኃይል ስለሆነ በልብ የምታስበው ነገር ሁሉ አሉታዊና አዎንታዊ ተጽዕኖ አለው ማለት ነው። አባውት ኤነርጂ ነው የምናወራው። ከባድ ነገር ነው። ለምሳሌ የልብ ኃይል በጸሎት ምሳሌ በጸሎት ላይ ደረጃ አለው። ለምሳሌ የስጋ ጸሎት አለ፣ የነፍስ ጸሎት አለ። የስጋ ጸሎት በቃል ምንለው ነው። ጸሎተ ነፍስ ግን አንደበት አይፈልግም፣ ልብ ብቻ ነው የሚያስበው አምላክ። ይሄ በጣም ከፍተኛው ስቴት ነው። ሲበቁ በንጽሐ ነፍስ አካባቢ ነው። ንጽሐ ልቡና ላይ ግን ትንሽ ቃላት መግለጽ ስለማይችል ሊቃውንቱ ምንድነው ያሉት? እዛ ላይ ደርሰው ወቀው አይነት ሐሳብ ነው ሰጥተውት። እዚህ ላይ ምን መጣ ማለት ነው? የልብ ኃይል መጣ ማለት ነው፣ የሐሳብ ኃይል። ስለዚህ ሰው በሐሳቡ ኃጢአት ሊሰራ ይችላል። ስለዚህ በማሰብ ባህልዮ የሰራውን ኃጢአት እግዚአብሔር ይፍታ ሲባል ኤነርጂ ነው። በማሰብ ብዙ ነገር ይከውናል፣ ብዙ ኃጢአት ሊሰራ ይችላል። ምንም ቃል ሳይወጣ ምንም ሳይናገር ጽድቅም በተመሳሳይ መልኩ ተመስጦም በተመሳሳይ መልኩ ማለት ነው። ስለዚህ አንድ ኤነርጂ ወጣ ማለት ነው። ሁለተኛው ኤነርጂ ኃይለ ንባብ ልብ ምንን ወለደ? ቃልን ወለደ ብለናል አይደለ? ጎሳ ልቤ ቃለ ሰናየ ልቤ መልካም ቃልን አገሳ ማለት አወጣ ማለት ነው። ስለዚህ የቃል ኃይል መጣ እዚህ ላይ ማለት ነው። ይሄ እንግዲህ ያለውን እስትንፋስን ተቀብላ ነፍስ እነዚህን ሁሉ ኃይሎች ተሸከመች ማለት ነው። የቃል ኃይል ምንድነው? የመናገር ኃይል ማለት ነው። ከስጋ ምላስ ጋር ተዋህዳ የምትናገረው ኃይል ቀላል ኃይል አይደለችም። ምርቃትም የሚሰራው ለዚህ ነው። ርግማንም የሚሰራው ለዚህ ነው። ጸሎትም የሚሰራው ለዚህ ነው። ምርቃት ይደርሳል አይደል? ተባረክ ይላል፣ ይባርካል፣ ይረግማል። ለዚህ ነው አሁን በለዓም ሊረግም ሲሄድ መልአኩን እንዳትረግም ብሎ ሲከለከለው ማለት ነው። የሚያወጣው የቃል ኤነርጂ ያለ ማለት ነው። ሲያርፍ አደጋ ያመጣል። ስለዚህ ምን ተደረገ? ለምሳሌ በቃል ደረጃ ምርቃትና እርግማን ከወጣ፣ ለምሳሌ እርግማን ቢወጣ በምንድን ነው ልትመልሰው የምትችለው ሲባል፣ አሁን ጨለማ ወጣን በል፣ ጨለማን ብታፈጥበት ወይም መልሰ ብትረግመው ምንም ያመጣው የለም። ስለዚህ ብርሃን ማብራት ነው አይደል መፍትሄው። ስለዚህ የሚረግሟችሁን መርቁ ተባለ ማለት ነው። ብርሃን ደግሞ ሊሰጥ ከቻለና ከተሰጠ ረቂቁን ዲሜንሽን የማየት አቅም አለ ነው። ከዛ ውጪ ልታይ አትችልም። በግዙፉ ብርሃን ወርድ፣ ቁመት፣ ጥልቀት ያለውን ነገር ታያለ። ረቂቁ ብርሃን ደግሞ ከአልፋ ከተሰጠ ረቂቁን ዓለም ታያለ። የሚታየው ሁሉ ብርሃን ይሆናል ማለት ነው። ስለዚህ ረቂቁ ብርሃን የሚሰጥ ነው፣ ግዙፉ ብርሃን ግን የተገለጠ ነው። ይሄ እንግዲህ ራሱን ችሎ በነቢብ በንግግር የመጣ ኃይል ነው፣ በእግዚአብሔር ንግግር ሲናገር። ሌላው በንግግር የመጣ ኃይል የደመ ነፍስ ኃይል ነው። ምሳሌ እንስሳት ውስጥ ያለ ደማቸው ውስጥ የምታድር ደመ ነፍሳዊ ኃይል አለና አዝሬትን፣ አትክልትን፣ እጽዋትን ከመፍጠር ባለፈ በልብ የሚሳቡ በእግር የሚሽከረከሩ በክንፍ የሚበሩ በደመ ነፍስ ሕያዋን ሆነው ጸንተው የሚኖሩ ፍጥረታት አሉ፣ የባህርም የየብስም። እነዚህ ደግሞ ኃይል አላቸው፣ ሌላ ኃይል። ያ ኃይል ምንድነው? የደመ ነፍስ ኃይል ነው። ደምና ነፍስ ወይም ነፋስ ስንል እንቅስቃሴ እንቀሳቀሳሉ፣ ምግባቸውን ለመፈለግ እንደገና ደም አላቸው። ያ ደግሞ ራሱን ችሎ የኢሞሽን ኃይል አለው ማለት ነው። ለምሳሌ መራባት አይደል? መብላት፣ መጠጣት፣ መራባት በእንስሳት በአራዊት በአዕዋፍ ዓለም እኮ ሀዘንና ደስታ አለ። ጭንቀትና ደግሞ እንደገና ከጭንቀት መላቀቅ አለ። ጠላት ሲመጣ መሮጥ። ደግነትም ታያለ፣ ቁጡነትም ታያለ። ደግ መሆን፣ ቁጡ መሆን፣ ማዘን፣ መደሰት ደመነፍሳዊ ኃይል ናት እንጂ ሌላ ተአምር የለው። እንስሳም ያላቸው ነገር ነው። ለምሳሌ ዝሆን በጣም በጎ ደግ እንደሆነ ይነገራል። ግመል በቀለኛም ሆኖ ይነገራል። ብዙ አይነት አለ እንስሳት ጠባይ ሲጠና። ይህን የሚያደርገው ኃይል ደመነፍሳዊ ኃይል ነው። ደማቸው ውስጥ የምታደር ነፍስ አለች። ስለዚህ እንስሳዊ ፈቃድ አላቸው። ይሄ እንግዲህ በንግግር የመጡ ኃይሎች ናቸው እነዚህ ሁሉ ከባለቤቱ። ሶስተኛው ግን በስራ የመጣ ኃይል ነው፣ በገቢር ይባላል። ይሄ እንግዲህ ሰው ነው። ሰውን በአምሳሉ ሲፈጥረው በስራ ነው፣ በገቢር ነው። ከምድር አፈር አበጀው ነው የሚለው፣ በንግግር አይደለም አይደል? ሕይወትን እስትንፋስ እፍ አለበት ይላል። ስለዚህ ሰው በሰባት ኃይሎች የተሞላ ሆነ ማለት ነው።
በሐልዮ የመጣ ኃይል በማሰብ የመጣ የመነን ኃይል የአራቱ ባህሪያተ ሥጋ ኃይል በንግግር የመጣ የደመ ነፍስ ኃይለ እንስሳ ነው የምትባለው እና እንፍጠር በሚለው ቃል ሰውን ፈጠረው ከምድር አፈር አበጀው ሲል የመጣ ኃይል ደግሞ ኃይለ ንባብ የምትባል ራሽናል ሶል የራሽናል ሶል ኃይል ተጨመረ ሰው 7 ሆኑ ማለት ነው። በጣም ወሳኝ ጉዳይ ነው ማለት ነው። ስለዚህ ሰው እነዚህን ሁሉ ኃይሎች ያስተባበረ ነው። መላእክት እንኳን ይሄንን አላስተባበሩም ነው። ደመነፍሳዊ እንትን የላቸው። ሰው ግን እንደ እንስሳ ለምሳሌ ደመነፍሳዊ ግብር አለው አይደል? መብላት፣ መጠጣት፣ መውለድ፣ እነዚህ ነገሮች ምንላቸው አርዝ ሊሆኑ ነገሮችን ያደርጋል። አዘሴም ታይም ደግሞ ቀን ኃይልና ሰማያዊ ነገር ያስባል ነው። ሆፕ የሚባል ነገር አለ የሚመነጭ ከዚህ ውስጥ የሚመነጭ ነው። ተስፋ ስለ ሁሉ ቤተኛውም ቤተ እምነት ይሁን ስለሚወርሰው ዓለም ያስባል ነው። ይሄን ኃይል ያገኘው ከምንድነው ነው? ከነባቢት ነፍስ ከምትባለው ኃይለ ንባብ ከምትባለው የነባቢት ነፍስ ውስጥ የወጣ ኃይል ነው ማለት ነው። ስለዚህ ሰው በእነዚህ ኃይሎች የተሞላ ሆኗል። ከሌላው ተለይቶ ብቸኛ ነው። ሰበ የተባለው 7 ነገሮች አሉት። 7 ነገሮች አሉ። 7 ኃይላት በውስጡ ይመላለሳሉ። ባለፈው አይተናል። 7 እንደ 7ቱ መቅረዝ 7 አይኖች ያሉት ነው ብለን በዝርዝር ባለፈው መርሃ ግብራችን እንዳየን አስታውሳለሁና ኃይለ ንባብ የንግግር ኃይል ነው። በአጠቃላይ ግን የመነጨችው ከልብ ነው። ልብ ነው ወላጇ። ልብ ቃል እስትንፋስ የሚል ኃይል ተሰጠው ማለት ነው። ልብ የሚለው ቃል ለምሳሌ የሕይወትን እስትንፋስ ሲልበት ዕውቀት ነው፣ ማስተዋል ነው፣ ልብ ነው። ከልብ ቃል ይወለዳል፣ እስትንፋስ ይወጣል ነው። አሁን ኃይሉን እዚህ ውስጥ እስቲ በተን አድርገን እንመልከተው። እንግዲህ ለምሳሌ እኔ ደራሲ ነኝ እና በልቤ ነገሮች ይወጣሉ፣ ይወርዳሉ፣ ይመላለሳሉ። በኋላ ወረቀት አመጣና እጽፈዋለሁ ነው። ስለዚህ በልቤ ውስጥ የሚመላለሰውን ሐሳብ በፊደል ደረጃ አግዝፌ ያወጣሁት ነው። ታየ፣ ተነበበ፣ ተገለጠ። ስለዚህ ልብ ወለድ ተባለ። ልብ የወለደው ቃል ማለት ነው እና ልብ ያወጣው እስትንፋስ። ስለዚህ እስትንፋስ በመውጣት በስርቀት ደረጃ ወይም በስርጸት ደረጃ፣ ቃል ደግሞ በመወለድ ደረጃ ነው። ስለዚህ የማሰብ ኃይል አለ ማለት ነው። ልብ ሲባል ማሰብ። አሁን ፈረንጆቹ በእንግሊዘኛ በምን እያሳመሩ ፓወር ኦፍ ቶትስ የሚሉ ይሉታል እንጂ የምን ኃይል ነው? የማሰብ ኃይል ነው። በሁለት መልኩ ነው የምታስበው። አንደኛ ነቃ ሐልዮ የሚባል አለ። ለማሰብ ገና ምንጭ፣ ከዛ ሐሳቡን ተወስናለህ አይደል? መጀመሪያ ሐሳቡ ብልጭ ይልልሃል። ነቅ እንደ ምንጭ ነው መውጣ። ኋላ ቁርጥ ሐልዮ ማለት ቁርጽ የሆነ በቃ ውሳኔ ውስጥ ይደርሳል። ይሄ እንግዲህ ገና አፍ ውስጥ ሳይወጣ ማለት ነው። በልብ ውስጥ 2 ኤነርጂዎች ናቸው የሚወጡት።